ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ፣ ካንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። አዎ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ካንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሽ? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ነው ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ይሄም ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት። እሺ ቻው ልበልክ ቢያንስ አንድ ነገር ነው። ለመጨረሻ ጊዜ ስለሆነ ኦኬ። እሱን በየ ደስታናው በውጣው ረድ ታምኝለት የኔ ያልኩት መርቷል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። ያው እንግዲህ በድጋሚ ዛሬ ስመጣ ጥሩ ነው ብዬ አስባለሁ። ለእናንተም ጥሩ ዜና ይዤ መጥቻለሁ ብዬ አስባለሁኝ። ያው ትናንትና እንዳያችሁት ከሆነ ሁሉንም ነገር በግልጽ እኔና አብርሽ ተነጋግረን ጨርሰናል። ስለዚህ ከኔና ከአብርሽ ከኔና ከውዱ ባለቤቴ ህይወት መውጣት ያለበት ሰው አለ። ያንን ሰው ደግሞ ፊት ለፊት እኔም ባለቤቴም ሆነን አብረን ልናወራት ያው ግልጽ ነው፣ ታቋታላችሁ። ሄርሜላ ናት። እሷን ጠርተናታል ማለት ነው። እንግዲህ መቼም ሁሉንም ነገር እናንተም ትረዳላችሁ ብዬ አስባለሁኝ። ማለት በደንብ ግልጽ ነው። እስካሁን ድረስ የተፈጠረው ነገር በሙሉ የተደረገው ነገር በሙሉ በቃ ግልጽ ነውና የሱንም ፍላጎት በደንብ አይታችኋል። ምን አይነት ፍላጎት እንዳለው ወዴትና እንዴት ወደ ማን ማድላት እንዳለበት ማንን መምረጥ እንዳለበትም በደንብ አሳይቷችኋል ብዬ አስባለሁኝ። ያው አንዳንድ ጊዜ ስህተቶች ይፈጠራሉ እና በዛ ስህተቶችና በዛ ግጭቶች መካከል እኔና እሱ መካከል በጣም ትልቅ ቅራኔ ተፈጥሮ ነበረ። ያ ነገር ግን አሁን አብቅቶ ሰላም ሆነናል ማለት ነው። ስለዚህ መቼም የኔና እሱን ሰላም የኔና እሱን ደስታ እሷም ትፈልጓለች ብዬ አስባለሁ። ምክንያቱም ያንተን ደስታ ነው ማየት የምፈልገው፣ ያንተን ሰላም ነው የምፈልገው ስለምትል ይከፋታል ብዬ አላስብም። እንግዲህ ከከፋትም ምንም ማድረግ አልችልም። ይቅርታ እላታለሁ። እንዳይከፋት እሞክራለሁ፣ ላለማስከፋት እሞክራለሁ። ግን በቃ ደስታችን ስለተመለሰ ግን እኔ በጣም ደስ ብሎኛል እውነት ለመናገር፣ እሱም ደስ ብሎታል። እንደገና እንዲሁም በቃ ልጁን ሲያይ ምናምን ያለው ስሜት በጣም ደስ ይል ነበርና እኔ በጣም ደስ ብሎኛል እንደዛ ስለሆነ። የምሬ ነው የምላችሁ። ፈጣሪ ተመሰገነ ይሁን። ብቻ ለሁሉም ነገር ፈጣሪ ይመስገን ማለት ጥሩ ነው። እና አንዳንድ ጊዜ መግባት የሌለባችሁ ቦታ አለመግባትንም በዚህ ትማራላችሁ ብዬ አስባለሁኝ። ምንም ቢሆን በቃ ባልና ሚስት ይጋጫሉ፣ ከዛ ይታረቃሉ፣ ከዛ ደግሞ ዙሪያ ያሉ ሰዎች ናቸው ዳር የሚቀሩት። እና ከእንደዚህ አይነት ውርደት ፈጣሪ ጠብቀን አሜን ልላችሁ እወዳለሁኝ። ምንም ቢሆን ማለት ባልና ሚስት ለባል ምንድነሽ የሚባለው ዘውድነሽ ይባላል አይ ቲንክ። እና ምንም ቢሆን ከማንም በላይ ባልም ቢሆን ሚስቱን ነው የሚያስበልጠው። ምንም ቢናደድ፣ ምንም ሌላ ነገር ቢያደርግ፣ ምንም ከሰዎችም ጋር ቢሆን ባለው ግንኙነት ውስጥ የሆነ መጥፎ ስሜት ቢሰማውም ግን ሚስቱን ያስበልጣልና ይሄንንም በግልጽ አሳይቶናል አብርሽዬ። ይሄን ይወድባል። በጣም ነው ደስ ያለኝ በእውነት ይሄንን ነገር ማድረግ ስለቻልኩኝ ማለት በቃ
እኔ እንጃ ስሜቱን እኔ አታውቁትም። እውነት እኔ እንጃ ትረዱኛላችሁ ብዬ አስባለሁ። በዚህ ሰዓት የሚሰማኝን ስሜትና በዚህ ሰዓት ያሳለፍኩት ያለውን ነገር በቃ ትረዱኛላችሁ ብዬ አስባለሁ። በጥቂቱም ቢሆን ፈጣሪ የተመሰገነ ይሁን። እንግዲህ ከልጄም ጋር ከልጄ አባት ጋር እንግዲህ ጥሩ ጊዜ እናሳልፋለን። ካሁን በኋላ በጣም ጥሩ ጊዜያቶችን አብረን እንሆናለን ብዬ አስባለሁ። ልጄም እንግዲህ ካሁን በኋላ ደስተኛ ሆኖ ህይወቱን ይኖራል። እሺ ቢላ የኔ ቀብራራ እንዴ ነው ቅብርርር የምትለው አምሮብሃል። አመሰግናለሁ። አለሁልህ። እንዴ ነው ፈጣሪ ይመስገን። አንደን ቆይታ አሪፍ ነው። አሪፍ ነው፣ ምንም አይልም። እኔ የምልሽ ለሷ ግን መንገራችን ተገቢ ነው? ቀስ በቀስ እኔ ራሴ በሸሻት አይሻልም? በጣም ተገቢ ነው እንዴ? ተነጋግረን ከጨረስን በኋላ ነው እንዴ? አንተ ደግሞ እዚህ ጋር ሌላ ሀሳብ ሌላ ሀሳብ ሳይሆን ዝም ብዬ ሳስበው ይከብዳል፣ ይደብራል። ትክክልም ነገር አይደለም። ገባሽ? ምንድን ነው የሚደብረው እኮ? በቃ ቀስ በቀስ ከፈለገች እንትን እንላለን። እኔ ራሴ ረቃታለሁ። ባንዴ ይሄንን ነገር እንትን ስንል ሊደብራት ይችላል። ኖርማል ነገር ነው። ኖርማል ነው። እንዴት ኖርማል እንደሚሆን ታውቃለህ? ትክክለኛውን ነገር ነው እያደረግን ያለ ነው። እኔም አንተም ተስማምተንበታል። ብዙ አውርተናል። ብዙ መፍታት ያለብንን ነገር ፈተናል። በድንገት እኮ ነው ሀሳብሽን ቀይረሽ ሁሉ ነገር እንዲስተካከል ምናምን እንትን እያልሻለሽ እኮ ማለት ሀሳብሽንም አልገፋውም፣ ተቀበልኩኝ አይደለ? ግን ደግሞ ለሷ በዚህ ልክ መናገር እናንተ ማለቱ ተገቢ አይደለም እንደኔ ማለት ነው። ኖርማል ነገር ነው፣ ችግር የለውም። ምንም እኮ አታረግም ማለት ካሁን በኋላ ሲጀመር እኔ አለሁልህ። እኔ ሚስት አለሁልህ አይደል እንዴ? እኔ ልጅ እናት አለሁልህ። እሷ ደግሞ ጭራሽ የምታስፈልግም ሰው አይደለችም። እኔ እናንተ ማለት ምን ታረጋለች? እንደውም ካሁን በኋላ በደንብ አድርገህ ነግረሃት ከህይወታችን ልቅ ነው ማለት ያለባት። አታስፈልገንም ሲጀመር። ስለቻ ይከብዳል። ግን ነው ምንድን ነው የሚከብደው? ነው በአንድ ጊዜ እንደዚህ ስንነግራት ልጅቷ አንደኛ ውስጧ ይሰበራል። ገባሽ? ነው በደንብ ነው እንጂ ሊነገራት የሚገባው ሲጀመር። ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረስ ነው አይደለ? ከዚህ በፊት ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች፣ ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። ለኮሽ ሌላ ጊዜ ቀስ እያልን ብንነግራት ይሻላል። በአንድ ጊዜ ዛሬ ሁሉ ነገር ከምንነግራት ቀስ በቀስ እያልን ብንነግራት ይሻላል። ኖ ዛሬውኑ ነው መሆን ያለበት። እንዴ ዛሬውኑ ነው መስማት ያለባት እሷም። እንደ ትንሽ ግራ ያጋባል። ግን ምንድን ነው ቆይ ግራ የሚያጋባው? አይ በአንድ ጊዜ አንቺ ራስሽ እንደዚህ ተቀይረሽ ወደ እኔ መምጣትሽ ከዛ እኔ ደግሞ ከአንቺ ጋር መስማማቴ እሷን እንትን ይላታል፣ ትንሽ ያስደብራታል። ማለት አልገባኝም። ችግር አለ? አውርተን ጨርሰናል እንዴ? ነው ወይስ ሌላ የምትጨምረው የምትቀይረው ምናምን ሀሳብ ካለ ኖርማል ነው ንገረኝ። ነው እንዳይደብራት ብዬ ነው። እሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነውና እንዴት ይደብራታል? እንጃ ብቻ እንዴት እንዳሰብሽው አላውቅም። ሁሉንም ነገር በጣም ቀላል ነው። ይኸውልህ እኔ ማለት ነው ሰው ህይወት ውስጥ አላስፈላጊ ነገር እያደረኩኝ ከሆነ አሁኑኑ እንደዚህ አድርጊ ብትለኝ ደቂቃ አይፈጅብኝም፣ አድርገዋለሁ። ምክንያቱም የሰው ህይወት እየረበሽኩ ነው። እዛ ቦታ አላስፈልግም። እንደማላስፈልግ እየገባኝ ደግሞ ምንድነው ሙጭጭ ግግም ማለት እሷም ይሄን ነው እያደረገች ያለችው። ስለዚህ በደንብ አድርገን ነግረናት፣ እንደውም ሊነገራት ይገባል። አይገርምህም? ሌላው ይቅርና በደንብ አድርገን ነግረናት ከኛ ህይወት ውጪልን እንላታለን። ያ ነው መሆን ያለበት። ግን ራስሽ በያት። እኔ ግን ለማለት አቅም አይኖርኝም። አንተ ነው ማለት ያለብህ። እንደውም ሲጀመር እሺ እነግራታለሁ እኔ እላታለሁ ምናምን ብለህ ተስማምተህ አይደል እንዴ? እዚህ ጋር ነው እንዴ ሌላ ነገር የምታወራው? አይደለም ሩታ፣ እኔ እኮ ባንቺ ሀሳብ ተስማምቻለሁ። ግን ደግሞ አሁን ነገሮችን እያሰብኳቸው ስመጣ እሷን የሚያስደብራት እየመሰለኝ ነው። ባሰለ ምን በቃ ማለት እንዳይደብራት ደግሞ ሌሎች ነገሮችን ትጠቀማለች። ምን ችግር አለ? ጓደኞች አሏት አይደል? ከበዚህ ልክ ግን መጨፈር ተገቢ አይደለም ባይኔ። በደንብ ተገቢ ነው። ይኸውልህ ስማኝ፣ አሁን ተረጋግተህ ሁሉንም ነገር ማለት ነው አስጠንቅቀህ ትነግራታለህ። እሺ እንደው መጣችልክ በደንብ አድርገህ ነገራት። አይ ዲነክ ሰላም ነው። ዳናቹ ዲነሽ ፈጣሪ ይመስገን። ዲነክ እንደዛው ይመስገን። ዳነክ አሎ ሰላም ምን ሆነክ ነው? ምን ሆነክ ነው?
አይ ምንም ዝም ብሎ ደክሞኝ ነው እንዴ ስራ ነበርኩኝና ለዛ ነው። እሺ እንኳን ደህና መጣሽ። እንደቆይሽ እንግዲህ ዛሬ እኔና ባለቤቴ የሆነ ነገር ልናናግርሽ ጠርተንሻል እና አንተ ትነግራታለህ? አይ ነገር ያትሮታ አንቺ ራስሽ ምንድነው? እሺ ምን መሰለሽ ሄርሜላ፣ ያው እስከዛሬ ድረስ ብዙ ነገሮች ተፈጥረዋል እኛና አንቺ መካከል ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይሄ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልኝ እፈልጋለሁ። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለኔ አዲስ አይደለም፣ ግን አብርሽ ካንተ ጋር ላውራ ቻለ ላውራት አባቴ። እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው? አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ንገራት በቃ። ማለት ለመረጋጋት ሞክሪ። አይኑ ሊያስደነግጥሽ ይችላል። እሱም ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ ከዛ አውሪው ማለት ትችላለሽ። አብርሽ ምንድን እያለችኝ ያለችው? ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ይሄ ካንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? አሃ ምን ሆነሻል? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ነው ያጂው እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይ ቲንክ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር? አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ? በልብላት ነው ንገራት እንጂ ምን ሆነህ ነው? እንደዛ በነገር አወራና እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል? እንዴ አብርሃም ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደ? ካብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችይ ይገምቻለሁ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ በጣም ይቅርታ። ግን መሆን ስላለበት ነው አንደኛ። ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ። እኔ እበልጣለሁ። ለምን ደበረክ? እኔ ስለምበልጥ ነው አሁን ወደ እኔ መጣው ነበር። እኔ እኮ ሰላም ሰጥቼው ነበር። ወደ እኔ መጣው ኮልሽ ወደ እኔ መጣ እኮ ምን ማድረግ ይቻላል እንዴ? ለምን እንደዚህ ያደረክ እኮ አይባልም። ይሄ በጣም ነውር ነው እንዴ? ምን ሆነሽ ነው? አብርሃም አምናሃት ነው? በደንብ አናግራት። አብርሃም አምናሃት ነው? አሁን በዛ ያረጋች ከነበረችው ሴት እንደዚህ በዚህ ቅጽበት እንደዛ ስትሆን እንደዛ በአንድ ቀን ውስጥ ሁለት አይነት ሰው ስትሆን፣ ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። የሚወድህን የሚያከብርህን የሚያፈቅርህን ሰው ምረጥ ተው። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔም እንኳን አንድ ቀን አዝናለሁ።
እኔም እኮ ይሰማኛል አብርሃም ምን ሆነክ ነው? ሁሌ እኔ ተስፋ ስለማልቆርጥ ሁሌ ከጎን ስለምሆን ሁሌ እየገፋኸኝ ዞር ስለምል ነው አብርሃም። ምን ሆነሽ ነው ግን በዚህ አክል እንደዚህ የምትሆኚው? ለምን መልስ አትሰጠኝም አብርሃም? አናግራት። ሰማኝማ ያውልኝ። አይ መናገር ካለበትም ንገረኝ፣ ችግር የለውም። መናገር ካለበትም አይናገር። አሁን በደንብ አናግራት ማለት በቃ እስካሁን ድረስ ኦሬዲ ሰምታለች አይደለ? አይ ነው በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ? ያስደነግጣታል፣ ግን ደግሞ በቃ እንነግራት ይገባል ተባብለናል። ሶ በቃ ንገራት። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ሄርሚ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው ማለት። ከዚህ በፊት ይሄን ነገር እሷ ይሄን ሀሳብ አንስተው ቢሆን ችግር አልነበረው። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴ ነው ምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም። ተመልሳ ትጎዳለች፣ ይቅርብክ። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እሷ ደግሞ እኔ አንተ ልክ ስለጣለችክ ማንም ሰው ከጎኑ የለም። እኔ በቃ ሁሉም ከሷ ጋር ሆይ ያለ ያገዛት ስለነበረ እኔ ግን ከጎንክ ሆኜ ሰው ስላለክ ማየቷን ነው ይሄ በቃ አላቅም። ምናልባት ከሀገር ጂክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማምን አይቷ ነው ድጋሚ ተመልሳ የመጣችው። ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ፣ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል። በደንብ ይሄን ሀሳብ ከዚህ በፊት ማምጣት ትችይ ነበረ ሩታ። ብዙ ነገር እንኳን የተማርሽው ስለዚህ ለእንደሷ ምንም ነገረው ነገር የለም። ግን አብርሃም እየሸወደች ነው። እባክህ በቃ አቃለው ሊያናድድ ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል። በእግዚአብሔር እየሸወደች ነው፣ እየተጫወተችብህ ነው። ይበቃሃል፣ ተው በቃ አይዞሽ። ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወካት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም። እኔ ካንተ ጋር ስሆን እንዴ ችግር የለውም። ተጉዳይ መቅ የምርክና መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው አብርሃም። ምን አስነክታ ነው እቺ ልጅ? በቃ ለመረጋጋት ነው ነገር አስነክታለች። ቆም ብለህ ለማሰብ ሞክር አብርሽ። እንዴት ማለት እንዴ ሰው እንደማይፈልግህ እኮ በደንብ ፊት ላይ መረዳት ይቻላል አይደል እንዴ? ችግር የለውም በቃ እንደዛ አትበል አንተ። ዝም ብል ምንድን ነው ያስነካሽው ሩታ? ፍቅር ተረጋጊ። ኧረ እኔ እንደዚህ እንድትሆኚ አልፈልግም፣ ግን በቃ መሆን ስላለበት ነው። እና ደግሞ ማለት እስከዛሬ ድረስ ምንም ፍቅር አስጣት ምትይ ሰው አይደለሽም፣ ቢገባሽ ማለት ነው። እልህ ይዞሽ የሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ። ምንም ለአንተ ካንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስባ አይደለም። ስለዚህ ቆም ብለህ ለማሰብ ሞክር እሺ። እኔ ደግሞ አሁንም ከጎንክ ነኝ እሺ። ስለዚህ እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለህ ለማሰብ ሞክር። አትፈልግህም፣ አትወድህም። እልህ ይዟት ነው ከኔ ጋር መሆንህን ስታይ ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው። ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው። ሩታ የሆነ እልህ ይዞሽ ነው። ቀስ እያለን ብንነግራት ይሻል ነበረ። አሁን እኔ ጥፋተኝነት እየተሰማኝ ነው እንደዚህ እንደምትሆን አሁን ባቅኖሮ የማብሸቅ ነገር ነው ባቅኖሮ ነው እንደዚህ አላረግም ነበር። ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አድርገን እኔና እሱ እንግባባለን፣ እንተዋወቃለን። ሲቀጥል ከመጀመሪያው ጀምሮ አንቺ ለኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ሰው እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል። አይ ኖ ማለት ልትረበሽ እንደምትችይ አውቃለሁኝ። ግን እኔም እዚህ ጋር ማለት ነው አይደለም አብርሽ፣ ቆይ የእውነቴን ነው ምልክ እየሸወደች ነው አብርሃም። እኔን መነኝ እሷ ፈልጋ ወደህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት። አብርሃም ስማኝ፣ በእናትህ ስማኝ፣ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም። የእውነት ወደሽ ነው አሁን እሷ የእውነት አፍቅረሽ ነው አብርሽ። በእናትህ አንዴ እሷ ነው ልንጋጭ እንችላለን። ምን አስነክታ ነው? ልንጋጭ፣ ልንጣላ፣ ብዙ ልንጨቃጨቅ እንችላለን። ያልከኝ እኮ ነው። ምን ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረክ እንችላለን። ግን እዚህ በቃ ሄርሚ መቼም ቢሆን ልንለያይ አንችልም። ለኔ አብርሃም ይሄ ይገባኛል። ለኔ እንግዲህ ስለሚገባሽ ነው። ምንም ማድረግ አይቻልም።
ይሄ ነው የሚያስደስትክ? አብርሃም የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞክረም። አይንህን ክፈት አብርሃም፣ አይንህን ክፈት። የሚያከብርህን ምረጥ አብርሃም። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ትጎጁ እንደሆነ በደንብ ታውቆኛል። ታይሩታ ዛሬ ደግሞ በጣም ተጸጸተ እና ይሄንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገርሽ ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ይታየው፣ በቃ ችግር የለውም። በቃ በስ ባባንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ እሺ፣ ወንድ ደውልልክ በደንብ እናወራበትና ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለሷ ጋር የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና ያ ሁሉ ጊዜ እንደዚህ አፈቅራለሁ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገው ከብሎክ ውስጥ አውጥቼ ልሰጠው እችላለሁኝ ግን ነገሮች አሁን አብቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው። እንዴት እንደዚህ ያደረክ እኮ አይባልም እንዴ? ምን ሆነሽ ነው ማለት? ምንድነው ያስነካሽው? የሆነ ነገር ሆኗል። ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ ነው። በጣም ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ የሚሆነው። አንቺ ደግሞ እንደዛ አይነት ሰው አትመስይኝም ነሽ እንዴ? አይደለሽም አይደል? ወይ ጉዴ ፈላ እንዴ! አብርሃም ስማኝማ አንዴ ስማኝ። አንደኛ ወይ ደውልልኝና በስተክል አውራኝ። አሁን እዚህ ጋር ቆሜ ኮንፈርትን እየነሳው ከሆነ በስተክል በደንብ አድርጌ እነግርሃለሁ። እሺ አንተ ማየት የከበደህን አንተ ማየት ወይም ደግሞ መርዳት የከበደህን ነገር እኔ በደንብ አድርጌ እነግርሃለሁ። እሺ ከጎንህ ነኝ። እሺ ነኝ ችግር የለውም። አሁን ይኸውልሽ ፈቅጄልሻለሁ። ስትደሰት ምን ከጎንህ ነኝ። እሺ እሷን ዝም በላት ማለት ስነስርዓት ዛሬ መዘላለፍም ብዙ መጨቃጨቅም አልፈልግም። በቃ ሳይለንት ሆኜ ነው ነገሮችን እያስተናገድኩኝ ያለሁት እና ተው አብርሃም በእናትህ ና ተው እንደዛ ታድርግ አብርሃም። ማድረግ አልችልም እንግዲህ የመጨረሻ ስንብት እንደዛ ስለሆነ አይደለም መወሰን ያለብህ። የእውነቴን ነው የምልክ። አይንህን ከፍተህ በስትክክል የሚወድህን የሚያፈቅርህን ሰው መምረጥ አይሻልም? እሷ እኮ ልትጫወትብህ እየሞከረች ነው። እኔ ልንገርህ፣ ይኸው ያልታየህን ነገር ነው ልንገርህ። እኔ ላስረዳህ ያለው ነገር ምን ሆነሽ ነው? እያስጨነቅሽው ነው እኮ እያስጨነቅሽው ነው በጣም እኮ። ጠበቃ ለምን እየሞከርሽ ነው? ወይኔ ጉዴ ፈላ። ጠበቃውም የፈለኩትንም መሆን እችላለሁ። ከአሁን በኋላ እንደፈለገ እንችላለን። ገባሽ? ሄድክ እኮ ሸሸኸኝ እኮ አብርሽ። ፕሊዝ በጣም ይቅርታ። ወይኔ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ በጣም አብርሃም ስለኔ ስሜት ደረጃ ስላንቺ ስሜት እውነት ለመናገር ስለተጨነቅን ነው። እውነት መልካም አስባ ተነጋግረን እንደዚህ ያወራነው እኔ ምን ስማኝ፣ ተው ግን ተው። ሄርሚ በቃ እየሸወደች እየቀለደች በስሜት እየተጫወተች ነው። የዋህ ስለሆንክ ዝም ስላልክ ምንም ነገር ስለማትነገር ልብህን አውቃ ነው የምትጫወትብክ። ሄርሚ በቃ ታይና በእናትህ አይደለም። አይ እኔ ታገስኩኝ። አባትዬ ምንድነው እያለች ያለችው? አይበቃትም እኮ በቃ ይበቃል። ታገስናት አይደል እንዴ? ያው አንተም አዘንክ፣ ዝም አልካት፣ እኔም ዝም አልኩኝ። እንዴ እኔ እንደዚህ አይደለሁም። በጣም እንዲ አልፈሽ ስትናገሪ ለኛ ነኝ፣ ግን ዝም አልኩሽ። እንዴ አይበቃም እንዴ? ለሽ ወደዚህ እንዴ አይመጣም። ረፊ ልጁን አትቆጥችው። ተይ እሺ። አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት። ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ግን ለምን በቃ እንዴ ምን ሆነሽ ነው? ዝም አልኩሽ እስካሁን ድረስ። በቃ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ፣ ብዙ ነገር ለመስራት ሞከርሽ። ገባሽ? በሰው ህይወት ውስጥ እንደፈለግሽ ቀለድሽ። አብርሃም አልገባህም? ስለዚህ ሊገባ ካልቻለ እስከዛሬ ድረስ ዝም ማለት የራሱ ተገቢ አይደለም። እንደዚህ ማድረግ እየቻልኩኝ ገባሽ? ግን በቃ ይሁን፣ ለፈጣሪ ተነው እንለፈው። ስለዚህ በቃ እንቶ አሁን አንቺ እዚች ጋር ጽድቅ አይደለም እየሰራሽ ያለሽው። ትዳራችንን ስለተመለሰ በጣም ለማይሆን ነገር ነው እያወራሽ ያለሽው። እንደዛ አይደለም። አንቺ ለሱ ጥሩ ነገር አስበሽ ትዳርሽ እንዲመለስ ኦር ሰምቲንግ ወደሽው አፍቅረሽው እንዳልሆነ በጣም ታስታውቅብሻል። እልህ ይዞሻል ሩታ።
ስነ ስርዓት። ስለዚህ ልጁ ለምን ትጎጂዋለሽ? ለሚወደው ለሚያፈቅረው ሰው ለምን አታዩም? በእግዚአብሔር ስነ ስርዓት ነው። ለምን እንደዚህ የምትጫወቺበት? ስለወደደኝ ስላፈቀረኝ ነው ሚስቱ ያደረገኝ። አንድ ቀን እኮ የወደደኝ እኮ ያደረገኝ በቃ አሁንም ቢሆን ወደኔ ተመለሰው ስለሚወደኝ ስለሚያፈቅረኝ ነው። ገባሽ? እንደዛ ነው እሺ በቃ አለቀ። ባይሆን ኖሮማ ይኸውልሽ በጥቂት ቀናቶች ውስጥ ነገሮችን መፍታት አንችልም ነበር። እሺ እስከ ዛሬ የት ነበርሽ ታዲያ? ዛሬ ሰላሙን ሲያገኝ ዛሬ ሰላሙ ረብሾሽ አይደል ላይ መጣሽ? በጣም በሚገርም ሁኔታ ደግሞ የሚገርም ሰላም አገኘን። በጣም የሚበልጥበትን ሰላም ስላስበለጠ መሰለኝ ይሄን ውሳኔ ለመወሰን የቻለው። ገባሽ? እሺ ለምን እንደዚህ ድንዝዝ አለ ታዲያ? ሰላሙን ካገኘ ለምን እንደዚህ ዝም አለ? ለምን ሲጫወት ለምን አናየው? ይኸውልሽ ለምን መሰለሽ አብርሽ እኔም እንደዚህ ይኸውልሽ እንዴ ኧረ ሰላም ነበር እኮ ልጁ በእግዚአብሔር ሲስቅ ምን ሲል ጥሩ ማንነቱን እንደ ልጅ ፍንድቅድቅ ያለ ልጅ ነበር እኮ። ምን ሆነሽ ነው? ይኸውልሽ አይ ነው ይገባኛል። አብርሃም እኔን ሰማኝ ልትበሳጨት ትችያለሽ። ሲቀጥል ደግሞ እንዴ እሷን ተዋት። ወይኔ ጉዴ ፈላ። ምንም ሀሳቧ ሊገባ ካልቻለም ሌላ ቀን እንገናኛለን። አውርተንበት እንወስናለን። እሱ አብርሃም በእግዚአብሔር ተው በእናትህ አብርሃም እየሸወደች ነው፣ እየተጫወተችብህ ነው አብርሃም። በቃ በቃሽ። ናማ አባቴ ተዋት። በጣም ይገርም። ደብራት እኮ ነገር ነበር አይደል? አዎ ደብሯታል፣ ግን እንኳንም ደበራት። ትክክለኛውን ነገር ነው ያደረግነው። እውነቱን ስነግር እኔም በጣም በታገሰ ስሜት ነገሮችን አንደርስታንድ አድርጌ ላወራት ሞክሬያለሁ። ገባ? ከዚህ በላይ ነበር እንደውም ልንናገራት የሚገባው። አንተም ተረጋግቼ አወራታለሁ ስላልከኝ ነው ዝም ያልኩ እንጂ በቃ ልክ እንደነገርካት መለያየት አለብን አንቺና እኔ አንድ ላይ መሆን አንችልም እንዳልካት ሂጂ በቃ ጨርሰናል ብለን መሄድ እንችል ነበር አይደል? ተገቢውን ነገር ነው ያደረከው። እንኳንም ደበራት። እስከዛሬ ድረስ እንደውም በጣም በብዙ መንገድ ለስሜቷ ተጠንቅቄላታለሁ። ይሄን ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። ሶ ኢኒዌይስ ተረጋጋ እንጂ ችግር አለ የለም አይደል? አውርተን ጨርሰናል እና ታዲያ ለምን እንደዚህ የምትሆነው? ለምን እንደዚህ የምትሆነው? ሰማይ ትክክል ነገር አይደለም ያደረግነው። ትክክል እንደሆነ እኮ ተስማምተንበት ነው አይወሰንም እኮ። ግን ቢያንስ ቀስ በቀስ እንኳን ከህይወት እንድትወጣ ማድረግ ነው እንጂ በአንድ ጊዜ እንደዚህ ማድረግ ቀስ በቀስም ነው ቀስ በቀስም አይደለም መሆን ያለበት። በቃ ትክክለኛ ውሳኔያችንን ማወቅ አለባት። ካሁን በኋላ ደግሞ ህይወታችንን በሰላምና በደስታ ስንኖር ነገሩ ሁሉ ይገባታል። በቃ ያበቃል ሁሉ ነገር። ምንድነው ይሄን ያህል ማባበልም አያስፈልግም። እኔ ራሱ በጣም ነው ያባበልኳት፣ እውነት በጣም ማለት ነው። ተረጋጋ እኮ እንሂድሽ። ተረጋግቻለሁ እኮ እንሂድ። ደህና ነህ? ደህና ነኝ። እሺ